አቅማችን ሞክረናል። ነገም ሌላ ቀን ነው። አንድ ነገር ልናገር ፈልጌ ነበረ። እሺ። እኛ አረብ ሀገር ያለ ነው ማንንም ማመን እንደሌለብን አንተም ትናገራለህ፣ እኛም ማመን አለብን ማለት ነው። አንድ ጓደኛ ያለች እና 6 ዓመት ሰርታለች። ቤት እያሰራላት ነው ወንድሟ። ያንን ቤት ግን ሁሉን ነገር ጨራርሰው በሚስቱ ስም ነው ያደረገው ማለት ነው ወንድምየው። እሺ። እና እሷ በቃ ተስፋ አላት፣ ነገ ሱቅ ከፍቼ እዛ የተከራየ ቤት ይኖረኛል ምናምን ብላ አቅዳን ያለችው። እና እኛ ይህንን ነገር እንኳን ልንናገር አልቻለም። ለምን? ቢያንስ እኔ እንደዚህ እንኳን ገብቼ አወራለሁ። እች ልጅ ደግሞ ምንም አይነት ክፍተት እንኳን አታገኝም። በጣም ለፍታ ሰዓት የላት፣ ወገቧ ተቆርጦ አንድ ሰው ሲያያት ማርያምን ነው የምለው፣ አይተካት ምታዝንላት። የአረብ ሀገር እንኳን ወዟ እንዴት ነው ሙጥጥ የሚለው። በዚህ ደረጃ ሄደችበትን የእሷን ዘመዶች ናቸው እች ልጅ መታው ምን ልትሆን ነው እንደዚህ ተከስቷል ምናምን አሉ ማለት ነው። ከዛ የተከሰተውን ነገር ሲዘርዝረሽ ነገር 6 ዓመት ሙሉ ሰርታ ማለት ነው ቤት ስራልኝ አለችው ለወንድምየው። ብር ልካ ቤቱ ሁሉ ፊኒሽንጉን ጨርሶላት አሁን ወደዚህ እንዳመጪ ወደ ኢትዮጵያ ሳመጪ እኛ ያለነው ጆርዳን ነው። እሺ። የጆርዳን ብር በጣም ትንሽ ስለሆነች ዱባይ ሄደሽ እኮ ብትሰሪ ይሄን ያህል ብር ታገኝበታለሽ ይላታል። እንድገባውላ አይፈልግም። ለምን? እሱ እየተጠቀመባት ስለሆነ። እና እች ልጅ አሁን እኛን ልንነግራትም አቅም የላትም የመቋቋም። ለምን? ከዚህ በፊትም ቤሩት ላይ ሰርታለች። ብቻ ብዙ ነገር ሆናለች። እኛ ደረሰኙን ወስደን ይሄ ሰው ሚስት ስላለው ነገ እንኳን የኛ ነው ብትልሽ የሆነ ነገር እንዳይፈጠር ብለናት በሲስተም ነው ደረሰኙን ወሰድን ማለት ነው። ግን ልንነግራት ግን አልቻልንም። ወንድምሽ እኮ እንደዚህ አድርግቷል እንደዚህ ሆኗል ማለት እና ምን ልላችሁ ፈልጌ ነው፣ ልፋታችንን ለማንም ማመን ሁላ የለብንም። አሁን እቺ እህታችንም ገና ሳገባት ትላንትናም ልገባ ሞክሬ ነበረ። ምን ነበር ያለችው? አንዷ ውክልና ሰጥቼ ቤት እንዲሰሩልኝ ብላ ማለት ነው። እና መስራትም መግዛትም ካለብን ራሳችን ከቻለን፣ ሰው ቤቱን ነው እንጂ የሚያሞቀው የእኛን ቤት ማንም የሚያሞቅልን የለም። ለራሳችን እንሁን እህቶቼ። እውነት የዚች ልጅ ነገር አሌክስ ድንግልን ነው የምልህ፣ ብታያት በጣም ታሳዝናለች በጣም። እና ለራሳችን እንሁን ልል ፈልጌ ነው። አመሰግናለሁ። እመቤቴ ማርያም በረከቱን ትስጠን፣ ጤናውን ትስጠን። ሌላ ምንም ምለው ነገር የለም። አመሰግናለሁ ስላስገባኝ። እሺ እናት ሀሳብን ያው ሁሌ እምላችሁ ነው፣ ማንም ሰው አትመኑ። ገንዘባችሁን ሰው ሀገር በተለይ ያላችሁ፣ በተለይ ደግሞ በቃ ሚድል ኢስት ላይ ምናምን ያላችሁ ሰዎች ብታስቡበት ጥሩ ነው። ወድ የድንግል ማርያም ስም ማንሳት ሰላም ነው። እንዴት ነህ? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ምን እንታዘዝ? መልሼ እገባለሁ። ቆይ መልሼ እገባለሁ። እሺ። ድንገት እኮ ገብታ ጋይስ ደነገጠች። መርፌውንም ምላጩንም ጉልኮሱን ሽሮፑንም ስታይ ደም ምናምን ስታይ ጤና ይስጥልኝ። ይስማል። አሎ፣ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ምን እንታዘዝ?
እኔ ምክር ፈልጌ ነው እና እሺ ንገሪ። ምክሩ ምን መሰልክ? እሺ እንደ አንተ የምትለው እና እኔ እንግዲህ አማርኛ ብዙ ስለማልችል እስከ ብስሎ ድረስ አውራለሁ። ምንም ችግር የለም ንገሪ። እኔ ውጭ ሀገር ነኝ ያለኝው እና ሰው እንደ ማመን ላይ ነው። አንድ ሰው ከተበደለ ተመልሶ ማመን አለበት ወላ ማመን የለበበት ማለት ነው። ምንድን ነው ያጋጠምሽ? አንቺ ያጋጠምሽ ንገሪ። እኔ ያጋጠመኝ እዚህ ሀገር 7 ዓመት ሰርቼ ወደ ሀገሬ ሲመለስ እሺ ሰው ክዶብኝ ማለት ነው፣ እየሰራው ሁሉ ማለት ነው። የ7 ዓመት የሰራ ሁሉ ማለት ነው እና መሬት እገዛልሻለሁ፣ አሁን እገዛልሻለሁ፣ ዛሬ እገዛልሻለሁ፣ ብር ይሄ ልክልኝ ብል ይሄ ይቀንሳል፣ መሬቱ እየተወደደ ነው ምናምን 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 እያለ እሺ ብዬ አምኜ ሁሉ ብር ላኩላት። ለማን የሰራ ሁሌ ማለት ነው። አሁን ወደ ኢትዮጵያ ተመልሼ ሲሄድ አሁን ተመልሰሽ ስትሄጂ ነው የምሰጥሽ ምናምን ምናምን አለኝና ማን ነው? ለማን ወንድሜ ነው። እሺ ከዛ ብሬ ሁሉ ማጣው ማለት ነው። አሁን እሱ ሳይሆን ችግሩ ተመልሼ አሁን ወደዚህ መጣው ቆየው ትንሽ ማለት ነው። አሁን ተመልሼው ሰው ሊያምን ወላ ሌላ ሰውም እንደዚህ ከዳኛል ይሁን የሚለው ሁሌ በቃ ራሴ ውስጥ ነው። ሰው ማመን አቆምኩ ማለት ነው። ቆይ ማለት ያልገባኝ አጣሁት ማለት ምን ማለት ነው? ገንዘቡን ካደሽ፣ ከለከለሽ፣ አጠፋው ምንድን የተፈጠረው? አዎ አጠፋ። አጠፍቶን ምን መሰለህ በቃ አለመናገር ማለት ነው። እና ስደውልለት ስልክ አያነሳም፣ እሱ ጋር ስሄድ አያወራም። በቃ ዝም ነው ማለት ነው። በቃ ብር መልስልኝ ሲልም ዝም አላወራኝም። አሁን እራሱ ብደውል እራሱ ስልክ አያነሳም ማለት ነው። አሁን ወንድምሽ እናትሽ ልጅ ነው አይደል? አዎ። ምን አለሽ ስጠኝ? በቃ ምንም አይመልስም ገንዘቡን ስትይው? ምንም ነገር አይልም። ቤተሰብ ያውቃል ይሄን? አዎ ያውቃል። ቤተሰብ የራሱ ለምን ነው ስጣት በቃ በዛ ብዙ እሳት ተከፍላለት አርሳ ተከፍላለት ነው አመጣች ምናምን ሲሉ በቃ ቤተሰብም ዝም ነው። በቃ ለእነሱም አያወራ ምንም ነገር አይልም። ምን ያህል ብር ነው አጠቃላይ? እኔ እዚህ ሀገር እንደዚህ በቃ የሰራ ሁሉም ማለት ነው። ቤተሰብ ነገር ምንም አላላኩም። ታውቃለህ ቤተሰብ እንደመጣ ባስ 1 ዓመት ምናምን ነው ላኩ ለቤተሰብ በላይ በቃ ቤተሰብ ለአንቺ ያረጊ አንድ ነገር ገዝተሽ አንድ ነገር ቶሎ ሀገርሽን ገብተሽ ሆነ ነገር ሱቅ ከፍተሽ ትሰራለሽ ምናምን ስለሚሉኝ ቤተሰብ ብርሽን አንፈልግም ምናምን ስላሉ ቤተሰብ በቃ ያቆምኩ በቃ ባስ 6 ዓመት ሁሉ በቃ ባላሳብ ነው ላኩላት ማለት ነው። አንድ ብር ሳጎድ በቃ ምንም እዚህ ጋር ምንም ነገር አይዝም ነበር። ታውቃለሽ ሆነ ነገር ማለት መብላት ራሱ ብፈልግ አንድ ነገር ልብስ ነገር መገዛት ብፈልግ ራሱ አልገዛም ነበር። ቶሎ ሰርቼ ሀገሬ መለሳለሁ ስለምን ድረስ ማለት ነው። ምንም ነገር እዚህ ጋር የሚያምር ነገር ራሱ ቢገማት ነው ሌላ ጊዜ ገዛለሁ፣ ግን አሁን ምቀድም ነገር አስቀድም ይላሉ ማለት ነው። ስለዚህ አሁን ይሄ ሁሉ ማለት ነው ልክ ምንም ነገር አያገኝም ማለት ነው። እሱም ተውኩ ማለት ነው። እና አሁንሙ መገዛት ሆነ ነገር ብፈልግ ራሱ ማለት ነው። እና ሌላ ሰውም እንደዚህ ያርገኝ ይሁን እንዴ ምናምን ብዬ አስባለሁ ማለት ነው። እንደሱ ቢያርገኝ ብዬ ማለት ነው። እና ሰው ማመን ራሱ አቆምኩ ማለት ነው። እና ስለዚህ ነው ላይና ሰው ማመን አለሽ። እድሜሽ ምን ያህል ነው? እኔ እድሜ 17 ነው እዚህ መጣው ማለት ነው። አሁን 9 ዓመት ሆኗል እዚህ ማለት ነው። እሺ እኔ ታርጊና አንዳንዴ ጠቃሚ ነገር አሁን ሰውን ማመን አስፈላጊ አይደለም። በመሰረቱ የሰው ልጅ ውደጁ እንጂ ማመን የለብሽ። ማመን ያለብሽ ፈጣሪን ብቻ። ስህተትሽ ነው። አሁን ከስህተትሽ መማር ማለት ይሄ ማለሽ ቀድሞ ይሄ ነገር ቢገባሽ ኖሮ እርግጥ አንዳንድ ነገሮች አጥፍተን የምንማረው። በስተቶቻችሁ አትቆጩ እሺ ጋይስ፣ ችግር የለው። በውድቀቶቻችሁ አትቆጩ። ውድቀት ሁል ጊዜ ወደ ተሻለው ከፍታ ለመውጣት ኃይል ነው የሚሆናችሁ።
ከውድቀት በኋላ ነው ትምህርት የምታገኙት። አሁን አንቺ ምን ሁሉ ገንዘብ አጣሽው፣ የብዙ ዓመት ገንዘብ ነው። ወንድምሽ ነው መቼም አትቆርጭው፣ አትፈልጭው፣ ፍርድ ቤት ከሰሽ ወንድሜን አታሳስሪ። ይሄ እኮ ነው ከቤተሰቦቻችሁ ጋር ገንዘባዊ ንክኪ አታርጉ ምላችሁ። እዚህ ነው አንደኛ ተፈጥሮ ይይዛችኋል። አሁን እናታችሁ፣ አባታችሁ፣ ወንድማችሁ ገንዘባችሁን ቢያጠፉባችሁ ጠበቃ ቀጥራችሁ ምናምን ከሳችሁ ብሬን መልሱ ምናምን ማለት እኮ ትችላላችሁ። ግን ኔቸር ደግሞ ይይዛችኋል። አላ ይሄ ስጋነታችሁ እንዴት በቃ የራሴን ሰው አሳሰረችው እንደዚህ ያደረገችው ወንድሟ ምናምን የሰቡን ነገር ተውትና ህሊናችሁ ራሱ ይውቅሳችኋል። ከዛ ይልቅ ያው ታሞ ከመማቀቅ አስቀድሞ መጠንቀቅ በሚለው አባባል እሷ አሁን አጥፍታለቻል። ከእሷ ስተት ተማሩ ናት። እዚህ ውስጥ አሁን አላችሁ ብዙ ሀገር ላይ ሆናችሁ ወንድማችሁ እንዲግዛልኝ ብላችሁ ምትልቁ መሬት ግዛልኝ፣ ቤት ግዛልኝ፣ ገንዘቡን አስቀምጥልኝ፣ እንዲህ ሴቭ አድርግልኝ። እናንተን ለመጉዳት እንኳን አስበው ባይሆን ጋይስ ያጠፉታል። ፐርፐዝሊ እናንተን ለመጉዳት እኮ ላይሆን እኮ ይችላል፣ ግን እጃቸው ላይ ሊጠፋባቸው ይችላል። ገንዘቡ ችግሯቸው ሊሆን ይችላል የሆነ ነገር እና ማጣፊያው ሊጠፋቸው ይችላል። መጨረሻ ላይ እንዴት አድርገው ያንን ገንዘብ መመለስ እንዳለባቸው ላያውቁ ይችላል። እነሱም ችግር ውስጥ ይገባሉ፣ እናንተ ምን ማድረጋችሁ። ስለዚህ ከዛሬ በኋላ ትምህርት አንድ፣ ህልምሽን የሰዎች እጅ ላይ አታስቀምጪ። እንደ ወንድም የምመክርሽ ገብቶሻል። ማድረግ የምፈልጊው ራስሽ አርጊው። ሄደሽ መሬት መግዛት ነው ሂጂ፣ አገርሽ ጊቢ፣ ገንዘቡን ሴቭ አርጊውና አስቀምጪ፣ ግዢ። እስከዛ ድረስ ገንዘቡን ምን ላድርገው ካልሽ ወርቅ እየገዛሽ አስቀምጪ። የሚጠቅም ነገር ልምከርሽ። ብሩ ዋጋ ቢያጣብኝስ መሬት እስከዛ ገዝቼ ላስቀምጥ ከሆነ ሀሳብሽ ወርቅ ግዢበት። ወርቅ የማይወድቅ ሀሴት ነው፣ የማይከስር ሀሴት ነው፣ የማይዝግ ሀሴት ነው። የማይወድቅ ከረንሲ ቢኖር ወርቅ ነው ጋይስ። ሁሉም ከረንሲ በጊዜው ይወድቃል። ዶላርም ሊወድቅ ይችላል። ብርም ብትሉ ድርሃምም ብትሉ የምንም ሀገር ብር በተለያየ አጋጣሚ በየኢኮኖሚው ጊዜው በተቀያየረ ቁጥር የመግዛት አቅሙ እየወደቀ ይመጣል። ገንዘብ በየጊዜው ይቀያየር። ወርቅ ሁሌ ወርቅ ነው ጋይስ። ዛሬ ገዝታችሁት የዛሬ 5 ዓመት ብትሸጡት ማለት ነው ባለው ኢኮኖሚ ባለው ከረንሲ ባለው የገንዘብ የመግዛት ፓወር ነው የምትገዙት። አትርፋችሁ ነው የምትሸጡት ራሱ። ስለዚህ ወርቅ መቼም የማትጸጸቱበትና ዲስአፖይንት የማትሆኑበት ነገር ምን እንደሆነ ታውቃላችሁ? ወርቅ ላይ ኢንቨስት ማድረጋችሁ። እኔ ምነግራችሁ ደግሞ በኮንፊደንስም ነው ደግሞ መነግራችሁ። ነገ አትጸጸቱበትም። የትም ሀገር ብትኖሩ ወርቅ እየገዛችሁ አስቀምጡ ጋይስ። አትከስሩ፣ አትወድቁም፣ መቼም አትጸጸቱበትም። ምድራችን ከሰጠን ወይም ፈጣሪ ከሰጠን ትልቁ የሀብት በሉት ኢንቨስት የምናደርግበት ሴፍ የሆነው ሀሴት ወርቅ። ስለዚህ በያላችሁበት ቦታ በያላችሁበት ሀገር የትም ቦታ ሄዳችሁ ወርቅ ቤት ወርቅ ብዙ ወርቅ ስትገዙ ደግሞ ይሄ ብራስሌት ምናምን አይደለም። ግራ እንዳይገባችሁ ግልጽ ናርገላችሁ አለ። ፓክት ያልቀለጠ ማለት ነው ታሽጎም ይሸጣል። 24 ካራት ብትፈልጓለ ለምሳሌ ሄዳችሁ ጠይቁ። እዛው ራሱ ሀሳቡን ከሰጧችሁ እናንተ ጎልጉሉት። ግን ሂዱና ባላችሁበት ቦታ ቪዚት አድርጉ። ራሱ ወርቅ ከተማ ካለ ወርቅ ሱቆች ካሉ እዛ አየሩን ይዩት። እንዴት ነው ምንድነው መግዛት ያለብኝ እንዴት ነው የሚለው አስቡበት። ጊዜ ሰጥታችሁ መሬት አውርዱት። ከዛ በኋላ ታመሰግኑኝ ያላችሁ ምናልባት የዛሬ እንኳንም ያን ኢንቨስት አደረጉበት ነው የምትሉት። ስለዚህ በዚህ መንገድ አድርጊው። እሺ፣ ማንንም ሰው እንዳታምኝ። እሺ፣ ናት ተግባባን? እሺ፣ እንደዛ አድርጊ። እሺ፣ እሺ። እንደዚህ አይነት ልጆች ያሳዝኑኛል በእውነት። ምስኪን ነች አሁን እቺ ልጅ። እርግጥ ገንዘብ ብታጡ ታገኙታላችሁ ጋይስ። እራሳችሁን አትጡት እንጂ ያጣችሁትን ነገር ፈልጋችሁ ታገኙታላችሁ። ጤናችሁን፣ ህይወታችሁን አትጡት እንጂ ገንዘብ ብትከስሩ፣ ንግድ ጀምራችሁ ሰው ወስዶ ቢክዳችሁ የሆነ ነገር ሌላ ቀን ነው ጋይስ። ሁሉ ጊዜ መሽቶ በነጋ ቁጥር አዲስ እድል አለ ነገሮችን ለመቀየር። ግን ትምህርት ግን መውሰድ አለብን። በእያንዳንዱ ውድቀቶቻችን ጀርባ ያለን ኤክስፒሪየንስ እና ልምድ እየወሰድን ነው መሄድ ያለብን። እዛው መደጋገም የለብንም ስህተቶቻችን። ጤና ይስጥልን።